ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ። ሻቴን አይደለም ተንኮል አስቤ አይደለም ከልቤ ነው። በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷል? ለምንድን ነው እንደዚህ ልትገባው ያለችው? እኔ ከቀን ወደ ቀን እኔ ነገርኩህ እኮ እያበርኩኝ ነው። 1-2 ሳምንት 3 ሳምንት 1 ወር ከተጨመረ እኔ አማኑኤል ነው የምታገኘኝ። ገባህ? ልክ አይደለሁም። ጭንቅላቴ ማታ እንቅልፌን እየነሳችኝ ነው። በጣም ሁለታችሁ መሀል በጣም የማየው ነገር መደማመጣችሁ ነው። ላይፌን እያከበደችብኝ ነው። በቃ ወይ ብን ብዬ እጠፋለሁ ወይንም ራሴን አጠፋላታለሁ። ከዛ ትገላገለኛለች። ከዛ ልጇን ታሳድጋለች። ለማን ብጋራሁን ምናምን ልልህ አይደለም እኮ በቃ ሩታ ጨረሰን እኮ በቃ ትናንትና ከትናንት ወዲያ በየቀኑ እየመጣሽ እየነዘነሽ ነው ያለሽ። እኔ ደግሞ አልፈልግም፣ የሰው ልጅ ደግሞ አልፈልግም ካለ በግዳጅ ልታኖረች ማለት እኔ ነፃነቴን መጠቀም ፈልጋለሁኝ። አለቀ በቃ ተይኝ። እንዴ ሩታን በዚህ ልክ ጥልት ያደረጋት ለምን ይመስላችኋል? እንደዛ ሲሆን እንዳልነበረ እንደዛ ሲሆኑ እንደዛ ፍላጎቱ ሲመላለስ ያ ሁሉ ለሷ ያለው ፍላጎት እንደዚህ ባንዴ ለምን እንደሆነ ታውቃላችሁ? በቃ ነገሮችን ሁሉ በውስጥ ሲይዝ ነበረ። ማለትም አንዳንዴ ዝም የሚሉ ሰዎች፣ ነገሮችን በትዕግስት የሚያልፉ ሰዎች፣ በቃ ብዙ ነገሮች በውስጡ አጠራቅሟል ይሄ ሰውዬ ማለት ነው። ልክ ብቻዬን ማውራት ትችል ነበረ። እኔ ለምን እንደማትተወኝ ግራ ነው እየገባኝ ያለው። እኔ ሁሉ ነገር እኮ አሁን ተውኩኝ፣ በቃ መሄድም ተውኩኝ። ልጄንም ማያለው ብዬ ነበር፣ በቃ ልጄንም ማየት ትቻለሁ፣ ሁሉ ነገር ትቻለሁ። እኔ በቃ በራሴ መንገድ ነው ያለው። ስለዚህ በዚህ ልክ ማስጨነቅና የሰው ልጅ ሳይፈልግና ያለ ፍላጎቱ ግዴታ አለበት እንዴ? በግድ ኑር የሚባል አባባል አለ እንዴ? በሰንሰለት አስራቤ ልታስቀምጠኝ ነው እንዴ? አልፈልግም ካልኩኝ መብቴ ነው፣ በቃ አለቀ። እንዴ በመብቴ ነው እኮ እየተገፈችኝ ያለችው። እኔ ጭራሽ ብላ ደግሞ ከእናንተ ጋር ልታጣላኝ ነው ከቤተሰብ ጋር ማለት ነው። ስለዚህ ይሄንን ነገር ደግሞ እኔ አልፈልገውም። በቃ ሁሉም ነገር ትቻለሁ። ልጅን ማየቱንም ተውኩት። በቃ እግዚአብሔር ብሎ ሲያድግ ያደገ ጊዜ እንገናኛለን። አለቀ በቃ። የዛኔ አብሬው መሆን እችላለሁ ወይንም አባቴ ብሎ መምጣቱ አይቀርም። ስለዚህ አሁን ላይ ግን በቃ ትቻለሁ። በቃ ግን አሁን ፈነዳ። በቃ ነገሮች በአንዴ ሁሉም ነገር ተጠራቅሞ ስለነበረ በአንዴ እንዲቆርጦለት አደረገ ማለት ነው። እንደዚያ በቃ ማስመሰሏ ከነ ዳኒ ጋር ስታደርገው የነበረው ነገር በሱ ላይ ሁሉ ነገር በውስጡ ነበር እያያዘ የነበረው ማለት ነው። እና ሁሉ ነገር ባንዴ እንደምታዩት በዚህ ልክ ቆረጠለት ማለት ነው። የቻናል ቤተሰቦች በጣም ነው የሚከብደው። ገና አማላጅነቱ አይቀርም፣ ቤተሰብ አይቀርም ከአሁን በኋላ መመላለሱ ማለት ነው። ማየት ነው አይደለ? ልጅህ ነይ በስነ ስርዓት ደግሞ ፊት አትንሳት። በቃ አልነሳትም። እሷም ስሜቷ እንደ 10 እንደ የሆነ ምን እንደሚባለው እንስሳ እንደዚህ የተቀያየረች 10 ስሜቷን እንትን አትበልብኝ። ገባህ? እኔ ራሴን ህይወት ጀምሬያለሁ። በቃ ልጅ ብለህ ልጅ ልታይ እስከመጣ ድረስ እኔን ፊት ነስታ ልጅ ልታይ አትችልም። መች ፊት ነሳውሽ? መች በቃ ነገርኩህ። መች ሩታ ቆይ መች ፊት ነሳውሽ አንቺን? እንዴ ምን ሆናለች እቺ? ጭራሽ የማይሆን ፈታወራን ነገር እንትን ያልሽው መስመር እየደቀሽ ነው እንደምትይው ሰው የሆነ ሰው ይዛ እየመጣች ከኔ ጋር እዚህ ጋር ትጨቃጨቃለች፣ እኔን ክፉ ለማስባል ማለት ነው። አንተንም ዛሬ ይዛ የመጣችበት ምክንያት ይሄ ነው። በቃ አለቀ። ከአንተ ጋር ለማጣላት ወይንም ደግሞ ከሰዎች ጋር ለማጣላት ነው እሷ እንደዚህ እያደረገች ያለችው። አይደለም እኔ ደግሞ ነገርኩህ አይደል? በግልጽ አማርኛ አልፈልግም፣ በቃ ትቻለሁ። እኔ አልፈልግም። በቃ እኔ ማንንም በግዳጅ ሊያኖረኝ አይችልም። እንዴ እኔ የራሴ ነፃነት ነው አይደል? ፈተሽኝ አይደል? አትረጋጋም። በግዳጅ ኑር አላልኩም። ኖ በቃ እኔን ፈተሽኝ አይደል? አትኑር ከኔ ጋር አልፈተሽኝ አይደል? በቃ ትቻለሁ። እሺ ለምንድን ነው የሚመለስ አይመስለኝም። እንደምናየው እንግዲህ በታላቅ ወንድሙ ፊት እንደዚህ ብሏታል። ያው ደጋግሞ የሚለው ነገር አለ፣ እንደ ስስት የሚለው ነገር አለ። ከባድ ነው ማለትም እሷ የምትቀያየረው ማስመሰሉ በቃ እዛ ጋር መሆን ሳይሆን ማስመሰሉ በየጊዜው ከባድ ነው የሚሆንባት ማለት ነው። በጣም ከባድ ነው የሆነበት ለሱ ለራሱ ማለት ነው። ምናምን ነገር እንተወው እኮ በቃ ገብቶሻል አይደለ? አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ። ስለዚህ አሁን አንቺ ይቅርታ እንድትዩ እፈልጋለሁ። በቃ በፊት ችግር የለም። እኔ ከዚህ በፊትም ከልቤ ነው ይቅርታ እየጠየኩት የነበረው። አሁንም ደግሜ ከልቤ ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ሩታም በቃ አጥፍተሻል። እሱ ተይው በቃ ገብቶሻል አይደለም? አንቺ አጥፍተሻል። ስለዚህ አሁን ይቅርታ ጠይቂው። እኔ ይቅርታ እንድትዩ እፈልጋለሁ። በቃ ተይው። አሁን ሁሉም ነገር እሱ ያጠፋው ምን ያለው ምናምን ነገር እንተወው እኮ በቃ ገብቶሻል አይደለም? አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ። ስለዚህ አሁን አንቺ ይቅርታ እንድትዩ እፈልጋለሁ። በቃ በፊት ችግር የለም። እኔ ከዚህ በፊትም ከልቤ ነው ይቅርታ እየጠየኩት የነበረው። አሁንም ደግሜ ከልቤ ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ። ሻቴን አይደለም ተንኮል አስቤ አይደለም ከልቤ ነው። በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷችኋል አይደለም? እንደዚህ ይሁን አብራችሁ ስትኖሩ ነው እኔ ማየት የምፈልገው። ገብቷችኋል አይደለም? ሰይጣንን ማቃጠል ነው እንጂ ያለባችሁ ሁለታችሁ ውዴ ሩታዬ። በቃ እኔ ከዚህ በኋላ ግን ምንድነው የምፈልገው? ወንድሜ እመጣለሁኝ ጊዜን በሰላም በአግባቡ ሄጄ ያለው ከዛ ውጪ በሌላ ስሜት እኔን መረበሽ ወይንም ማይሆን ፊት እንድታሳየኝም አልፈልግም።
በቃ እኔ ራሴን ህይወት ነው መኖር የምፈልገው። እኔና የሷ ነገር አብቅቷል። በድጋሚ በእንደዚህ አይነት ጉዳይ እንድንገናኝም ወደፊትም አንገናኝም። ይሄ እርግጠኛ ነኝ። በቃ እኔ ለራሴ እንትን የምለው ማለት ነው። ስለዚህ እኔ ወጥቶልኛል፣ በቅቶኛል ሁሉ ነገር። ስለዚህ ይሄንን ነው ልል የምችለው። መልካም ጊዜ ይሁንላችሁ። ወንድሜ አንተንም ማስደበር ስለማልፈልግ ነው አሁን እሷ ባለች በቆ